ፕሬዝዳንት ኢሳያስ አፈወርቂ መነጋገሪያ የሆነ ሹምሽር አደረጉ። ህገ መንግስትን ፓርላማም የሌላትን ሀገር በራሽን እንድትተዳደር ያደረጉት አዛውንቱ አምባገነን ከሰሞኑ ፍጹም ያልተጠበቀ ሹምሽር ማድረጋቸው ተሰምቷል። በህግደፍ የስልጣን መዋቅር ውስጥ ከኢሳያስ ቀጥሎ ያለውን ትልቁ ስልጣን የተሰጣቸው እኚህ ባለስልጣን የዓለምን ቀልብ ስበዋል። አዲሱ የሻዕቢያ ቁልፍ ሰው በእናታቸው ሞት ሀዘን ውስጥ ያሉትን ኢሳያስ አፈወርቂን ሊተኩ ይችላሉም እየተባለ ነው። ታደምጡታላችሁ። ህወሓት በአዲስ ግንባር የከባድ መሳሪያ ውጊያ ከፈተ። በቃል አቀባዩ በኩል በይፋ ለጦርነት እየተዘጋጀ መሆኑን ያሳወቀው ቡድኑ ባልተጠበቀ አዲስ ግንባር ሌሊቱን ውጊያ ከፍቷል። በመቀሌ መውጫ አቅጣጫ የተከፈተውን ጥቃት በተመለከተ የአካባቢው አመራሮች ዝርዝር መረጃን አጋርተዋል። ተሰሙታላችሁ። በሱዳን የእርስ በርስ ጦርነት በሚያቀጣጥሉ መረቦች ላይ አሜሪካ ማዕቀብ ጣለች። ህወሓት፣ ሻዕቢያና የኢትዮጵያ መንግስት እጃቸውን ባስገቡበት በዚህ ጦርነት ከረፈደም ቢሆን አሜሪካ እርምጃዎችን መውሰድ ጀምራለች። ተሰሙታላችሁ። በአሜሪካ አሸማጋይነት ለበርካታ ቀናት ዋሽንግተን ድርድር ሲያካሂዱ የነበሩት እስራኤልና ሊባኖስ የስምምነት ማዕቀፍ ላይ ተፈራረሙ። ሁለቱ ሀገራት መፈራረማቸው የተሰማው በእስራኤል ኃይሎችና በኢራን በሚደገፈው ሄዝቦላ ተግባራዊ የሆነ ያለው ተኩስ አቁምን ወደ ጎን በማለት ደቡብ ሊባኖስ ውስጥ የተወሰነ ውጊያ ማድረግ በቀጠሉበት ወቅት ነው። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፕሬዝዳንት ኢሳያስ አፈወርቂ መነጋገሪያ የሆነ ሹምሽር አደረጉ። ህገ መንግስትም ፓርላማም የሌላትን ሀገር በራሽን እንድትተዳደር ያደረጉት አዛውንቱ አምባገነን ከሰሞኑ ፍጹም ያልተጠበቀ ሹምሽር ማድረጋቸው ተሰምቷል። በህግደፍ የስልጣን መዋቅር ውስጥ ከኢሳያስ ቀጥሎ ያለውን ትልቁ ስልጣን የተሰጣቸው እኚህ ባለስልጣን የዓለምን ቀልብ ስበዋል። አዲሱ የሻዕቢያ ቁልፍ ሰው በእናታቸው ሞት ሀዘን ውስጥ ያሉትን ኢሳያስ አፈወርቂን ሊተኩ ይችላሉም እየተባለ ነው። ከቀናት በፊት አቶ ጌታቸው ረዳ ኢሳያስ አፈወርቂ አርጅቷል፣ ባዮሎጂካሊ በህይወት የመቆየቱ ዕድል አጭር ነው ማለታቸው ይታወሳል። ከኢሳያስ ህልፈት በኋላ ኤርትራ እንደ ሀገር ልትቀጥል እንደማትችልም አክለው ገልጸዋል። ይህ የጌታቸው የቢሆን ትንተና በተሰማ ማግስት ታዲያ የኢሳያስ ተተኪ ማን ነው ለሚለው ጥያቄ ፍንጭ የሰጠ ሹምሽር ተደርጓል። ቢቢሲ ትግረኛ ባወጣው ዘገባ ኢሳያስ አፈወርቂ አዲስ ስልጣን መስጠታቸውን የገለጸ ሲሆን ይህ ስልጣን የኤርትራ ሁለተኛው ትልቅ ሹመት እንደሆነም ጠቅሷል። ይህን ተከትሎ ታዲያ ኢሳያስ አፈወርቂ ካሁኑ ተተኪያቸውን እያዘጋጁ ነው ወይ የሚል ጥያቄን አጭሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የክልል ማስተዳደሪያዎች ሚኒስትር ለተባለ መስሪያ ቤት አዲስ ኃላፊ መሾማቸው በይፋ ተረጋግጧል። ከኤርትራ መንግስት መገናኛ ብዙሃን የተገኘውን መረጃ የጠቀሰው ቢቢሲ ትግረኛ አምባሳደር አብደላ ሙሳ ከፍተኛ ሚኒስትር በመሆን ስልጣኑን መረከባቸውን ጠቁሟል። የኤርትራ መንግስት ከተመሰረተበት ጊዜ ጀምሮ የክልል ማስተዳደሪያዎች ሚኒስትር እንደ መደበኛ ያልሆነ ወይም ዲፋክቶ ምክትል ፕሬዝዳንት ሆኖ እንደሚያገለግል የዜና ምንጩ የጠቆመ ሲሆን በዚሁ መሰረት ኢሳያስ ይፋ ያልተደረገ ምክትል ፕሬዝዳንት ሹመዋል ማለት ነው። አዲሱ ሹም ቀደም ሲል የአንሰባ ዞን አስተዳዳሪ ሆነው ሲያገለግሉ የቆዩ ናቸው። በሀገሪቱ የባለስልጣናትም ሆነ የከፍተኛ የመንግስት ሹማምንት ሹመት በይፋ እንዳይገለጽ ከተደረገ ዓመታት ተቆጥረዋል። ከወሬ ባለፈም ሹመቱን ለህዝብ የሚነገረው በዜና ዘገባዎች ላይ ነው። ትናንት አርብ በወጣው ዘገባ አብደላ ሙሳ የክልል ማስተዳደሪያዎች ሚኒስትር ሆነው ስለ ትምህርት በመከረም የዞን አስተዳዳሪዎችና የሌሎች የትምህርት ሚኒስቴር ኃላፊዎች ስብሰባ ላይ መሳተፋቸው ተጠቅሷል። የክልል ማስተዳደሪያዎች ሚኒስትር አምባሳደር አብደላ ሙሳ ባደረጉት የመክፈቻ ንግግር ህዝባዊ ግንባር በነጻነት ትግል ወቅት የኤርትራ መንግስት ደግሞ ከነጻነት በኋላ በትምህርት ዘርፍ ያደረጉትን ግዙፍ ጥረትና ኢንቨስትመንት ከጠቀሱ በኋላ የትምህርት አገልግሎትን አስፈላጊነት ከግምት ውስጥ በማስገባት ባለፈው ዓመት በሁሉም መንደሮች የቅድመ መደበኛ ትምህርት ተቋማት እንዲከፈቱ የተወሰደውን ተነሳሽነት ለማስቀጠል አስተዳዳሪዎች ትልቅ ኃላፊነት እንዳለባቸው አሳስበዋል ይላል የኤርትራ መንግስት መገናኛ ብዙሃን ዘገባ። ሚኒስትር አብደላ ካለፈው ወር ጀምሮ በተካሄዱት የነጻነት መታሰቢያና የሰማዕታት ቀን በዓላት ላይ በፕሬዝዳንት ኢሳያስ ግራ ጎን ተቀምጠው መታየታቸው ስልጣን ማግኘታቸውን የሚያመላክት ነበር።
እሳቸው ባለፈው ዓመት ግንቦት 24 በነጻነት ቀን በ87 ዓመታቸው ከዚህ ዓለም በሞት የተለዩትን የቀድሞውን ሚኒስትር ወልደ ሚካኤል አብርሃምን በመተካት ነው ስልጣኑን የተረከቡት። አብደላ ሙሳ ይህንን ሹመት ከመቀበላቸው በፊት በሊቢያ የኤርትራ አምባሳደር የነበሩ ሲሆን ከነጻነት በኋላ የኢሚግሬሽን ኃላፊ ሆነው አገልግለዋል። መጀመሪያ ላይ ወደ ኤርትራ ነጻነት ግንባር የተሰለፉት አብደላ ከኤርትራ ነጻነት በፊት የኤርትራ ህዝባዊ ነጻነት ግንባር የማዕከላዊ ኮሚቴ አባል እንዲሁም በህዝባዊ አስተዳደር ውስጥ የጀማሂር ወይም ደግሞ የህዝባዊ ድርጅቶች ኃላፊ ሆነው ይንቀሳቀሱ እንደነበር ይታወቃል። ይህ ወሳኝ የሆነው የክልል ማስተዳደሮች ሚኒስቴር ቦታ መጀመሪያ ላይ የቀድሞ የህዝባዊ ነጻነት ግንባር ዋና ጸሐፊ በነበሩት በሟቹ ሮሞዳን መሐመድ ኑር ተይዞ የነበረ ነው። ከእሳቸው በኋላ ደግሞ የቡድን 15 አባል በመሆን በፕሬዝዳንቱ ላይ አቋም በመውሰዳቸው ምክንያት በቁጥጥር ስር ውለው አሁንም በእስራት ላይ የሚገኙት መሐመድ አህመድ ሸሪፎ ለረጅም ዓመታት መርተውታል። ከሚኒስትር ሸሪፎ መታሰር በኋላ ቦታው ያለ ሚኒስትር ቆይቶ በመጨረሻም በ2013 ከዚህ ዓለም በሞት ለተለዩት አቶ ወልደ ሚካኤል ገብረ ማርያም ተሰጥቶ ነበር። ህወሓት በአዲስ ግንባር የከባድ መሳሪያ ውጊያ ከፈተ። በቃል አቀባዩ በኩል በይፋ ለጦርነት እየተዘጋጀ መሆኑን ያሳወቀው ቡድኑ ባልተጠበቀ አዲስ ግንባር ሌሊቱን ውጊያ ከፍቷል። በመቀሌ መውጫ አቅጣጫ የተከፈተውን ጥቃት በተመለከተ የአካባቢው አመራሮች ዝርዝር መረጃን አጋርተዋል። በተለያዩ አቅጣጫዎች ለጦርነት እያሟሟቀ የሚገኘው የህወሓት ቡድን በአፋር ክልል በአዲስ ግንባር በከባድ መሳሪያ የተደገፈ ጥቃት መሰንዘሩ ተሰምቷል። ከሰሞኑ በአፋር ክልል በተለያዩ አቅጣጫዎች ትንኮሳ የፈጸመው ቡድኑ በአበዓላ በኩል አዲስ ትንኮሳ መፈጸሙን የአካባቢው ባለስልጣናት አስታውቀዋል። ባለፈው ሳምንት በመጋሌ ወረዳ የሞርታር ጥቃት ፈጽሞ እንደነበር መዘገባችን ይታወሳል። ዛሬ ደግሞ በአበዓላ በኩል አዲስ ጥቃት መሰንዘሩ ተገልጿል። የቲዲኤፍ ታጣቂዎች የሰነዘሩት ይህ የከባድ መሳሪያ ድብደባ በማህበረሰቡ ላይ ከባድ ድንጋጤና መረበሽ ፈጥሯል። በከባድ መሳሪያ ጥቃቱ በሰዎች ላይ የደረሰ ጉዳት ስለመኖሩ ባይረጋገጥም በርካታ የአርብቶ አደር ግመሎች ግን መገደላቸው ተጠቁሟል። በአፋር ክልል ሰሜናዊ ዞን የአባላ ወረዳ የሰላምና ጸጥታ ጽሕፈት ቤት በጉዳዩ ላይ ባወጣው መረጃ የህወሓት ኃይሎች በአዋሳኝ አካባቢዎች ከባድ መሳሪያዎችን በመተኮሳቸው ምክንያት በነዋሪዎች ንብረት ላይ ጉዳት ማድረሱን አረጋግጧል። ጽሕፈት ቤቱ በይፋዊ የፌስቡክ ገጹ እንዳስታወቀው በአባላ ሙርጋ ቀበሌ አካባቢዎች የህወሓት ኃይሎች ለ3 ተከታታይ ቀናት የከባድ መሳሪያዎች በልምምድ ሰበብ መተኮሳቸውን አስታውቋል። የከባድ መሳሪያዎች ተኩስ በተለይም ከምሽቱ 5 ሰዓት ላይ በመሆኑ በአካባቢው ነዋሪዎች ላይ ከፍተኛ ፍርሃትና ስጋት ፈጥሯል ብሏል። ትናንት አርብ በተፈጸመው የከባድ መሳሪያ ተኩስ በአካባቢው በሚኖሩ አርብቶ አደሮች ንብረት ላይ ጉዳት መድረሱን ጽሕፈት ቤቱ ገልጿል። እንደ ሰላምና ደህንነት ጽሕፈት ቤቱ መረጃ ከሆነ የከባድ መሳሪያው አርብቶ አደሮቹ በሚኖሩበት አካባቢ ላይ በመውደቃቸው በትንሹ 16 ግመሎች ሲገደሉ 4 ግመሎች ደግሞ የደረሱበት ሳይታወቅ መጥፋታቸው ተረጋግጧል። ጽሕፈት ቤቱ አክሎ እንደገለጸው እነዚህ ድርጊቶች በንጹሃን በዜጎች ላይ ሽብር ከመፍጠራቸውም በላይ በአካባቢው ነዋሪዎች ላይ ከፍተኛ የስነ ልቦናና የኢኮኖሚ ጫና ፈጥረዋል ተብሏል። የህወሓት ተደጋጋሚ ትንኮሳዎችና ጥቃቶች በአዋሳኝ አካባቢ የሚገኙ ነዋሪዎች ላይ በስፋት እንዲፈናቀሉ እያደረገ መሆኑም ተጠቁሟል። ባለፈው ሳምንት በተመሳሳይ በመጋሌ ወረዳ በኩል ተኩስ መከፈቱ መዘገቡ የሚታወስ ሲሆን በአፋር ክልል በኩል በተከታታይ የተፈጸመው ትንኮሳ ከባድ ውጥረት ፈጥሯል። በአካባቢው የተፈጠረው ውጥረት የተፈራውን ጦርነት በአፋር በኩል ይቀሰቀሳል በሚል መሆኑ ተጠቁሟል። ህወሓት በአፋር በኩል እያደረገ ያለው የከባድ መሳሪያ ተኩስ ልምድ እና ትንኮሳ በማንኛውም ጊዜ ጥቃት ሊፈጽም እንደሚችል ፍንጭ የሚሰጥ ነው ተብሏል። በአካባቢው የመከላከያ ሰራዊት፣ የአፋር ክልል የጸጥታ ኃይሎችና ሀራ መሬት በተጠንቀቅ ቆመው እየተንቀሳቀሱ መሆኑን የሚያመላክቱ መረጃዎች አሉ። በሱዳን የእርስ በርስ ጦርነት በሚያቀጣጥሉ መረቦች ላይ አሜሪካ ማዕቀብ ጣለች። ህወሓት፣ ሻዕቢያና ኢትዮጵያ መንግስት እጃቸውን ባስገቡበት በዚህ ጦርነት ከረፈደም ቢሆን አሜሪካ እርምጃዎችን መውሰድ ጀምራለች። አሜሪካ የገንዘብ ሚኒስቴር የሱዳንን አጥፊ የእርስ በርስ ጦርነት እያቀጣጠሉና የሰብአዊ ቀውሱን እያባባሱ ይገኛሉ ባለቻቸው 8 ግለሰቦችና ተቋማት ላይ አዲስ ማዕቀብ መጣሉን አስታውቋል። ማዕቀቡ ያነጣጠረው በሱዳን ጦር ኃይልና በፈጥኖ ድራሽ ኃይሉ መካከል የሚደረግ
የሚደረገውን ውጊያ በገንዘብ፣ በኮንትሮባንድ መሳሪያ ግዢና በውጭ ሀገር ተዋጊዎች ምልመላ በሚደግፉ አካላት ላይ ነው ተብሏል። የሚኒስትሩ የውጭ ሀብት ቁጥጥር ቢሮ እንዳስታወቀው እነዚህ የጦር መሳሪያ አቅራቢና የኮሎምቢያ ተዋጊዎችን የመመልመል መረቦች ሁለቱም ተዋጊ ወገኖች የጦርነቱን ስፋትና አስከፊነት እንዲጨምር እድል ሰጥቷቸዋል። ይህ ሁኔታ ደግሞ ቀጠናውን የበለጠ ከማናጋቱ ባለፈ በሱዳን በአሁኑ ወቅት በዓለም ላይ ካሉ የከፉ ሰብአዊ ቀውሶች አንዱ እንዲከሰት ምክንያት ሆኗል ተብሏል። ከማዕቀቡ ጎን ለጎን አሜሪካ በሱዳን ጦር መሪ ጄኔራል አብዱል ፈታህ አልቡርሃንና በፈጣን ድጋፍ ሰጪ ኃይሉ መሪ መሐመድ ሐምዳል ዳገሎ ላይ ጠንከር ያለ ጥሪ አቅርባለች። ሁለቱም ወገኖች ያለምንም ቅድመ ሁኔታ በአስቸኳይ የ3 ወር ሰብአዊ የተኩስ አቁም ተግባራዊ እንዲያደርጉ ዋሽንግተን በጥብቅ ጠይቃለች። ይህ የተኩስ አቁም ስምምነት ለተረጂዎች አስቸኳይ እርዳታ ለማድረስ ንጹሐንን ለመጠበቅና ለዘላቂ ሰላም ድርድር መንገድ ለመክፈት ወሳኝ መሆኑ ተገልጿል። አሜሪካ በተጨማሪም የሱዳንን ጦርነት በገንዘብና በወታደራዊ ቁሳቁስ የሚደግፉ የውጭ ሀገር እጆች በአስቸኳይ ጣልቃ ገብነታቸውን እንዲያቆሙ አሳስባለች። በማዕቀቡ ውሳኔ መሰረት የተለያዩ ግለሰቦችና ኩባንያዎች በአሜሪካ ውስጥ ያላቸው ማናቸውም አይነት ሀብትና ንብረት የታገደ ሲሆን ማንኛውም የአሜሪካ ዜጋ ወይም ተቋም ከነዚህ ወገኖች ጋር የንግድ ግንኙነት እንዳያደርግ ሙሉ በሙሉ ተከልክሏል። ይህ በእንዲህ እንዳለ በሱዳን ኤል ኦቤድ ከተማ የሚካሄደው ውጊያ ወደ ከፋ ደረጃ ላይ ሊደርስ ይችላል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ድርጅቱ እንዳለው በከተማዋ ባለፉት 2 ሳምንታት የድሮን ጥቃቶች እየተበራከቱ መምጣታቸውን ተከትሎ ከግማሽ ሚሊዮን የሚልቁ ሰላማዊ ሰዎች አደጋ ውስጥ ወድቀዋል። የተመድ የፖለቲካ ጉዳዮች ምክትል ዋና ጸሐፊ ሮዝሜሪ ዲካርሎ ለምክር ቤቱ እንዳሉት ባለፉት 2 ሳምንታት በሁለት ወገኖች የሚሰነዘሩ የድሮን ጥቃቶች በከፍተኛ ሁኔታ ጨምረዋል ብለዋል። ከጎርጎሮሳውያኑ ሚያዝያው 2023 አንስቶ ለወራት በፈጥኖ ድራሽ ኃይሎች ከበባ ስር እንደነበረች ያስታወሱት ባለስልጣኑ አሁን ከተማዋን ከተቆጣጠሩ በኋላ ይዞታቸውን እያሰፉ ነው በማለት አስጠንቅቀዋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ምክትል ስራ አስፈጻሚ ሃናን ሱሌይማን በበኩላቸው በከተማዋ ውጊያው እየተጠናከረ በመምጣቱ ግማሽ ሚሊዮን የሚጠጉ ንጹሃን ዜጎች ለአደጋ ተጋልጠዋል ብለዋል። የሱዳን ህፃናት በጭንቀትና በሐዘን መግለጫዎች ብቻ ሊተርፉ አይችሉም ያሉት ባለስልጣኗ ለዚህም አስቸኳይ ተግባራዊ እርምጃ ይሻል ሲሉ አሳስበዋል። በአሜሪካ አሸማጋይነት ለበርካታ ቀናት ዋሽንግተን ድርድር ሲያካሂዱት የነበሩት እስራኤል እና ሊባኖስ የስምምነት ማዕቀፍ ላይ ተፈራረሙ። የአሜሪካዊ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እንደገለጹት አሁን በተፈረመው ስምምነት አማካኝነት ዘላቂ ሰላምና ደህንነትን ለማስፈን የሚያስችል ማዕቀፍ መዘጋጀት ጀምሯል። ሁለቱ ሀገራት መፈራረማቸው የተሰማው በእስራኤል ኃይሎችና በኢራን በሚደገፈው ሄዝቦላ ተግባራዊ የሆነ ያለው ተኩስ አቁም ወደ ጎን በማለት ደቡብ ሊባኖስ ውስጥ የተወሰነ ውጊያ ማድረግ በቀጠሉበት ወቅት ነው። ከእስራኤል ጋር እየተዋጋ ያለው ሄዝቦላ አረብ ዕለት የተፈረመው ስምምነት አካል አይደለም። ቡድኑ በስምምነቱ አማካኝነት በደቡብ ሊባኖስ ከሚገኘው ደቡብ ሊታኒ አካባቢ ለማስወጣት ይስማማ እንደሆነ ግልጽ አይደለም። አሜሪካ በእስራኤልና ሄዝቦላ መካከል ያለው ውጥረት ከኢራን ጋር የተደረገውን የሰላም ስምምነት ሊያደናቅፍ ይችላል የሚል ስጋት ገብቷታል። ከአሜሪካ ጋር በተፈረመው ስምምነት ላይ ኢራን ሊባኖስን ጨምሮ በሁሉም ግንባሮች ውጊያ እንዲቆም ያቀረበችው ጥያቄ ተግባራዊ እንዲሆን አልተገብቶላታል። እስራኤልና ሊባኖስ በተፈራረሙት ባለ 14 ነጥብ የማዕቀፍ ስምምነት ላይ አንዳቸው ሌላቸው በሰላም የመኖር መብት እንዳለው ማረጋገጫ ሰጥተዋል። እንደ ተጎራባች ሉዓላዊ ሀገር በደህንነት ለመኖር ያላቸውን የጋራ ፍላጎትም ገልጸዋል። ሁለቱ ሀገራት በዓለም አቀፍ የፖለቲካ ወይም የህግ መድረኮች ላይ የሚያደርጉት ማናቸውንም ጠበኛ ወይም የጠላትነት ድርጊቶች ለማቆምም ተስማምተዋል። እስረኞችን ለመልቀቅና የሞቱ ሰዎች ማንኛውም ቅሪት አሳልፎ ለመስጠትም ቃል ገብተዋል። ይሁን እንጂ ሁለቱም መንግስታት የተፈረመው ማዕቀፍ ራሳቸውን የመከላከል ተፈጥሯዊ መብታቸውን ከመጠቀም እንደማያግዳቸው እውቅና ሰጥተዋል። ስምምነቱ እንደሚገልጸው መንግስታዊ ያልሆኑ ታጣቂ ቡድኖች ትጥቅ መፍታታቸውና ተያያዥ መሰረተ ልማቶች መፍረሳቸው እስኪረጋገጥ ድረስ የሊባኖስ ጦር ኃይሎች በሁሉም የሊባኖስ ግዛቶች ውስጥ ሉዓላዊ ስልጣን ይኖራቸዋል። ይህንን እቅድ ለማሳካት ሲባል ሊባኖስ በአሜሪካ መሪነት የዓለም አቀፍና በተለይ የአረብ አጋሮችን ድጋፍ ትጠይቃለች። ማዕቀፉን ለማስፈጸም እንዲቻልም በአሜሪካ የሚደገፍ ወታደራዊ የቅንጅት ቡድን እንደሚቋቋምም ተገልጿል።